እንኳን አደረሳችሁ ለብርሃነ ልደቱ ውድና የተከበራችሁ አድማጭ ተመልካች የኔ ቤተሰቦች በሙሉ ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰብ እንደምን አላችሁ? እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደተ በዓሉ እንኳን አደረሳችሁ። ውድ ቤተሰብ ለብርሃነ ልደቱ ያደረሰን አምላክ ለጥምቀቱን በሰላም በጤና ያደርሰን። በያላችሁበት መልካም በዓል ይሁንላችሁ እያልኩኝ ዛሬ ኑሃሚን ድራማ በክፍል 58 መተናል ማለት ነው። በኑሃሚን ድራማ የሚገርሙና አዳዲስ ነገሮችንም እያየንም እየሰማንም እንገኛለን ማለት ነው። አምራን ወይዘሮ ዝናሽን እጅጉን በጣም አብዝታ እየተከታተለቻት ትገኛለች። ሶስት አይኔ ላስተካክል እያለች እንግዲህ ካሜራም በቤቷ በማድረግ እንግዲህ ወይዘሮ ዝናሽን እጅጉን በጣም አድርጋ እየተከታተለቻት ትገኛለች። ኤሚ በባለፈው ክፍል መጨረሻ አካባቢ ላይ ለምን ናሆም እንደሌለ ይህንን እድሉን ተጠቅመን ለምንድን ነው ከዚህ የማናስወግዳት እስከ መጨረሻው ለምን አናስወግዳትም በማለትም ኤሚ ለወይዘሮ ዝናሽ ይህንን ሀሳብም አቅርባላት ነበር። ነገሩ ወይዘሮ ዝናሽ እኔ በድጋሚ ከናሆም ጋር መጣላትን አልፈልግም ልጄ ተይኝ በማለትም እንግዲህ ነበር ምላሿ። ይህንን ቪዲዮ ቀርጻቸው ነበረ አምራን ስታዳምጠውም ነበር ብቻዋን። ለካ እነዚህ ሰዎች በቃ አይተውኝም ማለት ነው። እኔን አላወቁኝም፣ ማን እንደሆንኩ አምራን ማን እንደሆነች አላወቋትም እያለች እጅጉን በጣም እንግዲህ በጣም አደገኛና ምን አይነት ክፉ እንደሆኑም በደንብ አድርጋ አውቃ እሷም ራሷን ከነሱ በልጣ ተዘጋጅታ ለመጠበቅ እንግዲህ ዝግጁ ሆናለች። አላወቃችሁኝም፣ የማታውቋትን ከዚህ የበለጠ አምራንን ነው የማሳያችሁ ብላለች ወይዘሮ ዝናሽ። በባለፈው እንግዲህ አቶ ሰንበቶን ሲቀብሩ እንግዲህ ቪዲዮ ቀርጽ ብላ ያዘዘችው ሰው ነበር። ይህም ማለት አቶ ለይኩንን እንግዲህ እድሜ ልኳን በራሷ ስር ቁጥጥርና አንተ ወንጀለኛ እያለች እንግዲህ አቶ ለይኩንን እያሳቀቀችና የምትፈልገውን ነገር በፈለገችበት መንገድ እያሽከረከረች ለማኖር የሚረዳትን ቪዲዮ እኛ እንግዲህ ቤት ውስጥ የተገደልና የሞተ ሰው አለና ወስደን አውጥተን ስንቀብረው አንድ ባንድ እንድትቀርጽልኝ፣ ከዛም በኋላ ከቀረጽከኝ በኋላ እኔን ከቪዲዮ ውጭ አድርገህ ለይኩን ብቻ ሁሉን ነገር እንዳደረገ አድርገህ ኤዲቲንግ ሰርተህ ቪዲዮውን ትሰጠኛለህ። ይኸው ስራ አሪፍ ስራና ጥሩ ገቢ የሚያመጣልክ ስራ ፈጥሬልካለሁ በማለት እንግዲህ ራቅ ያለ የስጋ ዝምድና ያላቸውን ቴዲን ነበር እንግዲህ ሚስጥሯን ያጋራችው ወይዘሮ ዝናሽ። ዛሬ ላይ ቴዲ እንግዲህ ባለ ጊዜ ሆኖ ወይዘሮ ዝናሽን ሊጫወትባትና ሊያስፈራራትም እንግዲህ አስቦ ጥሩ እጠቀምባታለሁ፣ ሀብት ንብረትም እከብራለሁ፣ እልብ ነው ማደርጋትም እያለ እጅጉን በጣም ትልቅ ሴራ አሲሮላታል። እናም የጠየቃት ገንዘብ እጅጉን በጣም ብዙ ነው። ፍላሹን ከሱ ለመቀበል የጠየቃት ገንዘብ እጅጉን በጣም ብዙ ነው እና ወይዘሮ ዝናሽ ጣቷን ቀስራበታለች። የሰንበቶን ሞት ለአንተም አደርገዋለሁ አርፈክ የማትቀመጥ ከሆነ ብላለች። አምራን ወይዘሮ ዝናሽን የምትወጣበትን የምትገባበትንና ከማን ጋር እንደምትገናኝም እየተከታተለቻት ትገኛለች ካሜራ በመደቀን። አሁን ላይ እንግዲህ ተደብቆ ያለውን ትልቁን ሚስጥር ላይ አምራን ደርሳበታለች ማለት ነው። ያም ቴዲ እንግዲህ እሷ ከምትከፍልክ የበለጠ ገንዘብ አድርጌ እከፍልሃለሁ እኔ፣ ነገር ግን ከወይዘሮ ዝናሽ ጋር የምትሰራውን ስራ አንድ ባንድ ልትነግረኝ እፈልጋለሁ። እኔ በቼክ አሁን እጽፍልካለሁ ስትለው እኔ ቼክ አልፈልግም በቲኤም አስገቢልኝም በማለት ጉዳዩን ሊነግራትም ተስማማ። አንድ ባንድም ጉዳዩን ነግሯታል። አምራን እጅጉን በጣም ተደሰተች። ወይዘሮ ዝናሽን እንግዲህ መጫወቻ ልታደርጋት ነው። ወይዘሮ ዝናሽ መጫወቻ አደርጋታለሁ፣ አምራንን አስለቅሳታለሁ፣ አሰቃያታለሁ፣ የተወለደችበትን ቀን ሁሉ እንድትጠላ አደርጋታለሁ ብላ ነበር ያሰበችው። ነገር ግን የሰውን ነፍስን ያክል አጥፍቶ ቪዲዮ ቀርጹ ማለትስ ምንኛ ትልቅ ስህተት ነበረ። በጣም ያሳዝናል። እናም እንግዲህ አምራን ለዳግም እንግዲህ ልጇ መሆኑን አውቆ ለይኩን ዝም ማለቱ እጅጉን በጣም
በስተጀርባ እኔ የማላቀው የተፈጠረ ድብቅ ወይንም ኃይለኛ ችግር አለ እንጂ በቀላሉማ ዝም ሊል አይችልም ብላም ነበረ። ያለችው አልቀረም። እውነታውና አቶ ለይኩንን ያስረበሸውና ሰላሙን የነሳውን ነገር በደንብ አድርጋ አወቀች። በጣም ያሳዝናል። ያም ቴዲ እንግዲህ ወይዘሮ ዝናሽን ዛቻዋንም ስላየ የአንተም ዕጣ ፋንታ የምትረብሸኝ ከሆነ አልለቅህም ስላለችው ጣቷንም ስለቀሰረችበት ቴዲ ከአምራን ጋር አንድ ላይ ለመስራትም እንግዲህ ሚስጥሯን የወይዘሮ ዝናሽን ግማሽ በግማሽ ቢሆንም ለአምራን አካፍሏታል ማለት ነው። በጣም ያሳዝናል። በገጠራማው አካባቢ እንግዲህ ናሆምና ዳግም የኑሐሚን የበፊት አፍቃሪዋ የሆነው እጅጉን በጣም እየረበሻቸው ይገኛል ማለት ነው። እነሱም ግራ ገብቷቸዋል። በጣም ኃይለኛና አስፈሪ እስር ቤት እንደነበረ ከእስር ቤት ሰው ገሎም እንደወጣ ይናገራሉ። እጅጉን በጣም ይደነግጣል ናሆም። በይ ከዚህ ሰውዬ ጋር እንዳታነካኪኝ ከአጠገቤ ራቅ በይ አለ። በሳቅም ተዋጡ። እንግዲህ በገጠሩ አካባቢ ደስ የሚል ጊዜ እያሳለፉ ይገኛሉ። ከከተማ ወደ ገጠር ሄዶ ገጠር ማማሩ፣ ገጠር ንጹህ አየሩ፣ ገጠር ሁሉም ነገር ደስ ያሰኛል እውነት ለመናገር። እናም እንግዲህ ናሆምና ዳግም እጅጉን በጣም ደስ ተሰኝተዋል። እናም አሁን ላይ እንግዲህ ኑሐሚን የሄደችበትን የፕሮጀክቱን ጉዳይ ወደሚመለከተው ወረዳ ሂዳ ሀሳቡን ለማቅረብ ዝግጁም ሆናለች። እንግዲህ ከአንቺ ጎን ሰው ይቆም ይሆን እያሉም አያትየዋም ጥያቄ ፈጥሮባቸዋል። እንግዲህ የከተማውንና የገጠሩን እንዲሁም ደግሞ የነጋዴውንና የአርሶ አደሩን ሁኔታ የገበያ እንዲሁም ደግሞ የገቢ ምንጫቸውን ሁኔታዎችን እንግዲህ አንድ ባንድ እየጠየቀም ነበረ ናሆም። ኑሐሚን እኔም እኮ ለዚህ ነው እንግዲህ አርሶ አደሩ ምንም አይነት ጥቅም እኮ አያገኝም፣ ከአርሶ አደሩ ይልቅ ነጋዴው ተጠቃሚ ነው በማለት ቢያንስ ለአርሶ አደሩ ጥሩ ነገር እንዲኖራቸው አርሶ አደሮች ለእኛ ቢያስረክቡን እኛም ደግሞ አርሶ አደሮችን በማንጎዳበት ሁኔታ ከነሱ ተቀብለን ልክ ነጋዴ እንደሚያደርገው በጥሩ ዋጋ እኛም ስራችንን መስራት እንችላለን የሚል ትልቅ ሀሳብ አላት። በእርግጠኝነት በዚህ ሀሳብ ብዙ ሰው ከኑሐሚን ጎን እንግዲህ በዛ በክፍለ ሀገር ያለው አርሶ አደሮች ከእሷ ጎን እንደሚቆሙ እና ይህንን ፕሮጀክት እንግዲህ በጥሩ ሁኔታ እንደሚጀመር ምንም ጥርጥር የለም የሚል ግምት አለኝ ማለት ነው። ነገር ግን ያ ወንድ አጥር ናሆምንና ዳግምን ሲያይ እጅጉን በጣም ያንቀጠቅጠዋል፣ ያንዘረዝረዋል ማለት ነው። በያዘው ዱላ እንደውም ጀልጦ ሊጥላቸውም ይከጅላል። እነሱም እጅጉን በጣም እየገረማቸው ነው። እናም እንግዲህ መጨረሻቸውስ ምን ይሆን? ወንድ አጥር ኑሐሚን እንግዲህ ወደ በፊት ፍቅራቸው እንዲመለሱ ይፈልጋል። እሷ ግን እርሳው፣ ድሮም አልፈልግህም አሁንም እንዳታስበው ብለዋለች። እናም እሱ ግን ገና እንዳዲስ የድሮ እንዳለ ሆኖ ገና ብዙ ጥሩ የፍቅር ጊዜያቶች እንደሚኖረው እንግዲህ ይነግራታል። እሱን እርሳው ብለዋለች ኑሐሚን ማለት ነው። ኤሚ እንግዲህ የፀጉር ናሙናውን ወስዳ ልታስመረምር ስትል ከቤት እናትየዋ ትይዛታለች። እናትየዋ ይዛት እንግዲህ ምንድን ነው ያልሺው? ምንድን ነው የፈራሽው? ቦርሳሽን ብላ እንግዲህ ቦርሳዋን መንጭቃ ስትፈትሻት ምንም ነገር አላገኘችበትም። ምንም ነገር የለውም። ግን ለምንድን ነው የፈራሽኝ? ማንን ልታገኝ ነው የምትሄጂው? ስትል ውጭ ጓደኞችን በማለትም ያንን ከይሲ ኤርሚያስን ልታገኙ ነው አይደለ? ከሱ ብትርቂ ይሻልሻል፣ አይጠቅምሽም፣ እባክሽን እራቂ ብላ በተደጋጋሚ ነግራታለች። ነገር ግን ኤሚ ምንም ልትነቃ አልቻለችም ማለት ነው። እናም እንግዲህ ከኤርሚያስ ጋር ሂዳ የሚወራውን የሚፈጠረውን ነገር ሁሉ ሚስጥር ለኤርሚያስ ተነግረዋለች። ኤርሚያስም እያስመሰለ አፈቅርሻለሁ እያላት እንግዲህ በውሸት ተክኖ እንግዲህ እያስመሰለ ይገኛል። ጭራሽ እንደውም በቃ እኔን የማታምኒኝ ከሆነ ፍቅራችን እዚህ ጋር ይቁም ብሎ እንግዲህ ሲበጣረቅባትም እና የእሷን ልብም ቀጥ አድርጎ እንግዲህ
ተመልክተነዋል። ጭራሽ ጥሏትም ሄዶ ማለት ነው። በዲኤንኤ ዙሪያውም እንግዲህ አውርተዋል። ወንድምሽ ቢሆን ምን ታደርጊያለሽ ሲልም ከእናቴ የምርቅ ይመስለኛል፣ ብቻ የማደርገውን ነገር አላውቅም፣ ነገር ግን ወንድሜ እንደሆነማ እኮ አውቄያለሁ ላረጋግጥ ብዬ ነው እንጂ ስትልም ነበር። ወንድምሽ ከሆነ እኮ ከሀብት ንብረታችሁ ተካፋይ ይሆናል ሲልም፣ ቆይ አንተ ግን እንዴት ነው ወንድሜ እናቴ ያደረገችው ነገር በጣም ከባድና ዘግናኝ እየሆነ አሁን ስለ ገንዘብ እንዴት እዚህ ጋር ታነሳብኛለህ? በማለት እንግዲህ አመናጨቀችው። እሱም ነገራቶቹን ለማጥፋፋት ሞክሯል። ኤርሚያስ እንግዲህ ሳይደክምና ሳይሰራ እንደው የሰው ሀብትን ወደ ራሱ ለማድረግ አቤት ስግብግብነትንም ያሳይበታል። በእውነት ሰው ሳይሰራ ሰው በሰራው ነገር ላይ ነው ሊደሰትም ሊኮራም የሚገባው። በሰው ነገር ግን ሳይሰሩና ሳይለፉ የራስን ያልሆነን ነገር እንግዲህ የሰውን መናፈቅ እጅጉን በጣም የወረደ አመለካከት መሆኑንም እንግዲህ ሁላችንም እየተማርንበትና እየተገነዘብንበት እንገኛለን ማለት ነው። አምራን እጅጉን በጣም ደስ ብሏታል። ወይዘሮ ዝናሽን እንግዲህ ሶስት አይኔን ላስተካክል እያለች እንግዲህ በቤት ውስጥ ካሜራም እያደረገች አምራን ጥሩ ሰው ሁና እነሱን ደግሞ ምን ያክል ለአምራን ያላቸውን ቦታ በደንብ አርጋ ጠንቅቃ እንድታቅ ቪዲዮ እየቀረጸቻቸውም የሚሉትን ትንፋሻቸውን አንድ ባንድ እንግዲህ እያወቀችባቸውና ለእሷ ምን ያክል ጥላቻ እንዳላቸው እንግዲህ በደንብ አርጋ አውቃለች። እሷም ወይዘሮ ዝናሽን እንግዲህ ይዛታለች ማለት ነው። የወይዘሮ ዝናሽና የአምራን መጨረሻ ምን ይሆን? አምራን ይህንን እውነቷን ወይዘሮ ዝናሽ ሰው እንዳጠፉ ካወቀች አምራን ምን ይሆን ውሳኔዋ? እጅጉን በጣም ያ የተመኘችውን ሀብት ንብረት በራሴ ስም አድርጊ ከልጅሽ ጋርም እንግዲህ ባለትዳር የልጅሽ ሚስትም እንደሆንኩኝ አምነሽ ተቀበይኝ ብላ በብዙ ነገር እንግዲህ እንደምትጫወትባት ምንም ጥርጥር የለንም ማለት ነው። ወይዘሮ ዝናሽ ትልቅ ዘብጥያ ውስጥ ወርዳለች። ያሳዝናል በጣም። ውድ ቤተሰብ የክፍል 58 ይህን ይመስላል ኑሐሚን ድራማ። ቀጣይስ ምን ይሆን የሚለውን ደግሞ አብረን የምናይ ይሆናል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ አበረታቱኝ ማለት ነው። ለነበረን ጊዜ ለነበረን ቆይታ እጅጉን በጣም አድርጌ አመሰግናለሁ። ባይ ባይ ውድ ቤተሰብ። ላይክ፣ ሼር፣ ሰብስክራይብ አይረሳ።